ኃላፊነት የሰጠህ ለኔ ነው። በቃ እንደ አንድ በሚል ጊዮርጊስ ስትሄድ ማለት ሰው እኔ እንጂ እግሬ ቆሰለ። በቃ ጭራሽ መንቀሳቀስ አልችልም። ደነገጥኩ። እኔም አልጠበኩም፣ አላሰብኩም። በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ። ኧረ በስመ አብ አልኩኝ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን እንደምን አላችሁ? ይህ ቤተ ማርያም ፖድካስት ነው። እንግዲህ እንደተለመደው ሁለተኛ እንግዳችን ዛሬ ልዩ የሆነ ስፔሻል ማለት ይቻላል እንግዳ ይዤ ወደ እናንተ መጥቻለሁ። በጣም የጥበብ ሰዎች እንግዲህ በዚህ ፖድካስት ላይ እየቀረቡ ነው እና ዛሬ ደግሞ በቤተ ክርስቲያናችን ልዩ በሆነ ተሰጥኦ የሚታወቁ ልጆች የሚያገለግሉት ሙያ ከሚያገለግሉት አንዱን ይዤላችሁ ቀርብ ያለው እጅግ ደስ የሚል እንግዲህ ሰዓሊ ነው። እስኪ ስሙን እንተዋወቀውና እንግዲህ ወዳችን እናወራለን። እንኳን ደህና መጣህልን። እስኪ ራስህን ለተመልካቾቻችን እንተዋወቃቸው። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ስለጋበዛችሁኝ። እኔ ሰዓሊ ኪዳን አሰፋ እባላለሁ። የተወለድኩት አቃቂ አካባቢ ነውና መንበረ ሕይወት ቤተክርስቲያን ነው። እዛ ነው ሰንበት ትምህርት ቤት ያደግኩት። በጣም አመሰግናለሁ ኪድዬ። እንግዲህ ቃሊቲ አካባቢ ነው እንግዲህ ያደግከው። ቃሊቲ ተወልዶ ደግሞ እንደዚህ አይነት የጥበብ ሰው መሆን ደግሞ በጣም ራሱን የቻለ ሌላ ደስ የሚል ገጽታ ነው። ምክንያቱም እንደምታውቀው የአዲስ አበባ ሕይወት እንደዚህ አይነት አርቶችን ፈልገህ ወይም ደግሞ በአካባቢው ካስተዳደግም አንጻር እንዲህ አይነት ትኩረት ብዙ ጊዜ አይሰጠውም እና እንግዲህ አዲስ አበባ ተወልዶ ማደግ ራሱን የቻለ አንድ ቻሌንጅ ቢሆንም ጥበብን ለመፈለግ ለምሳሌ ምናልባት እምልህ ዘፋኝ ለመሆን ቲያትረኛ ለመሆን የተለያዩ ነገሮች ለመሆን ያው አመቺ ነው። ግን አሁን አንተ ከያዝከው የዚህ የሰዓሊ ሙያ እንግዲህ ኪዳኔን እንግዲህ ሰዓሊ እንዲሆን ያነሳሱ ነገሮች ተጽዕኖ ያሳደሩበት የልጅነት ነገሮች አንዳንድ ነገሮችን እናንሳ። ምናልባት እስኪ እንደው ሰዓሊ ለመሆን አንተ ውስጥ ያለውን ተሰጥኦ ለማወቅ ማን ነገረ? እንዴትስ ተገለጠልህ እንበል እንጂ። እውነት ለመናገር ያው የጀመርኩበትን ስፔሲፊክ ሞመንት አላውቀውም፣ ግን በልጅነቴ ነው የጀመርኩት። ያሳደገችኝ ያው ሰንበት ትምህርት ቤት ነች፣ መንበረ ሕይወት መድኃኔዓለም። እዛ እንግዲህ ያው ስትማር ስታገለግል አብረህ ቤተክርስቲያን ትገባለህ፣ ቅዱሳት ስዕላቶችን ታያለህ። በስራስ በምናምን በመነጫጨር ምናምን ትጀምራለች። ጅማሬ እንደዛ ነው የሚሆነው። ማንኛውም ሕፃን እንደሚያድገው አበባ ምንም እንደሚስለው እንደዛ እንደማለት ነው። አዎ፣ ምናልባት ከሌሎች ሰዎች አድናቆት ወይም ደግሞ እንደዚህ የሚል ነገር የሚነገር ነበር። ቆንጆ ጥሩ ሰርተሃል ምናምን፣ ኮፒ አድርገሃል፣ ኮፒ በማድረግ ደረጃ ማለት ነው። ኮፒ አድርገሃል ምናምን የሚል ነገር ይኖራል። ያ ደግሞ ሲኖር አንተ ውስጥህ የመስራት ሞራሉ ይኖራል። በዚሁ ብቀጥል ምናምን እያልክ ቀስ እያልክ እያሳደግከው ትሄዳለህ። የልጅነት ጉዞዬ እንደዛ ነው የሚመስለው እና ከዛ ሰንበት ትምህርት ቤት እንግዲህ ስታድግ ሰንበት ትምህርት ቤት ብዙ ነገር ነው የምታስጀምረው። የብዙ ነገር መጀመሪያና ጅማሬ ነች። በሰንበት ትምህርት ቤት ውስጥ በጣም ብዙ ነገሮቻችን እናውቃለን። ዘማሪ መሆናችንን፣ ሰባኪ መሆናችንን። ያንተ ደግሞ በዚህ ለየት ባለ መልኩ በጣም የተለየ ነው። ምክንያቱም አንዳንድ ጊዜ እውነት ለመናገር የምንፈልገውን ነገር ራሳችን ብዙ ጊዜ ስናደርግ ይታያል። ያ የምንፈልገው ነገር እንዳለ ሆኖ ደግሞ አርያ የምናደርጋቸው ደግሞ ብዙ ሰዎች ያሉበት ሙያ የተለያዩ ነገሮች አሉ እና አሁን ይሄ በሰዓሊ ደረጃ ብዙም ይሄ አይተኸው ይሄንን መሆን እፈልጋለሁ የምትለው ሰው ብዙ ይታያል በዚህ ጉዳይ ላይ? አዎ አሉ፣ ሰዓሊያኖች አሉ። ያን ያህል እንደዚህ የበዙ ባይሆኑ ሰዓሊያኖች አሉ። እንደምታውቀው ቤተክርስቲያናችን ከቤተክርስቲያናችን ንዋያተ ቅድሳቶች ውስጥ አንዱ ስዕል ስለሆነ በዚህ ሙያ ላይ ደግሞ አሉ ሰዎች፣ ግን ይህን ያህል ብዙ የሚባሉ አይደሉም። ምክንያቱም ይሄ የስዕል አገልግሎት ፎርማል በሆነ መልኩ ትምህርት የሚሰጥበት ምናምን አይደለም። ኢንፎርማል በሆነ መልኩ አባቶች እግር ስር ቁጭ ብለህ የምትማረው ከነሱ እየቀሰምክ የምትሄደው ስለሆነ ትምህርት አለው፣ ራሱን የቻለ ትምህርት አለው። እውቀት ያስፈልጋል። ማንኛውም ሰው ተነስቶ ስዕልን ሊስል አይችልም። አንደኛ የእግዚአብሔር ፍቃድ ያስፈልጋል። ሁለተኛ ነገር ደግሞ ከአባቶች ስር ሆኖ መማርን ይፈልጋል። ኪዲ በጣም እንድታነሳልኝ የምፈልገው ምንድን ነው መሰለህ፣
ብዙ የጥበብ ሰዎች አሉ፣ ብዙ ሰዓሊያን አሉ፣ በተለያየ መንገድ የሚስሉ ማለት ነው። ምናልባት ይሄኛው ስዕል ከሌላው የሚለይበት መንፈሳዊ መሆኑ ነው ወይስ የራሱ የዚህ ስዕል አሳሳሉ መጀመሪያ አመጣጥም ታሪካዊ በቤተ ክርስቲያኗ ግልጽ የሆነ ነገር ምንድን ነው? ኦኬ፣ በመንፈሳዊ ስዕላት የምንላቸው ለምሳሌ አንዱን ላንሳለህ። ቤተ ክርስቲያናችን እንግዲህ ስትሰራ መሰረቷ ክርስቶስ ነው ተብሎ ነው። መሰረቷ ጉልላቷ ክርስቶስ ነው። ስለዚህ ለምሳሌ ዶም ላይ 5ቱ አዕማደ ምስጢራቶች መገለጽ አለባቸው። 9ኙ የክርስቶስ አበይት በዓላቶች መገለጽ አለባቸው። ምክንያቱም ዶም ከላይ ጀምሮ ሲነሳ ራሱ መሰረቷ ክርስቶስ ስለሆነ ከላይ ስዕሉ ሲነሳ የሚጀመረው ራሱ ከክርስቶስ ነው የሚጀመረው። ይሄ መንፈሳዊ ስዕላቶች በ4 ዋና ዋና ክፍሎች ናቸው የሚከፈሉት። ስዕላቶቹ መንፈሳዊ ስዕላቱ ራሳቸው ማለት ነው። ይሄ ማለት ነው ነገረ ክርስቶስ አለ አንደኛው መጀመሪያ የሚሰራው ማለት ነው። ነገረ ማርያም አለ፣ ነገረ ቅዱሳን አለ፣ ነገረ አበው ሊቃውንቶች አሉ። እነዚህን ሁሉ ያጠቃለለ መሆን አለበት ይሄ ቤተክርስቲያን ላይ የሚሰሩ ቅዱሳት ስዕላቶች። እነዚህም ደግሞ ስፔሲፊክ የሆነ ቦታ አላቸው። ዶግማቲክ ነው። ማንም ተነስቶ የጌታን ለምሳሌ የጌታን ልብስ ነጭ ነው አብዛኛውን ጊዜ የሚደረገው፣ ሙሉ ነጭ ነው የሚደረገው። ምክንያቱም የጌታን ነጽሐ ባህሪውን ለማሳየት፣ አንዳንዴ ደግሞ ቀይ ከላይ ይደረጋል መከራውን ለማሳየት። ቀለሞቹ ላይ ነው፣ ቀለሞቹ ላይ ማለት ነው። ስፔሲፊክ ቀለሞቹ ላይም ቦታ አቀማመጦቹ ላይም ማንም ሰዓሊ ተነስቶ የፈለገውን ነገር ማድረግ አይችልም። የተገደበ ነው። ዶግማ ነው። እኔ በፈለኩት ቦታ ማስቀመጥ አልችልም። እኔ በፈለኩት ከለር መስራት አልችልም። የእመቤታችንን አሁን ከላይ ያለውን ልብሰ ተክህኖዋን እሱን ለምሳሌ አረንጓዴ ማድረግ አልችልም። ሰማያዊ ነው። አዎ፣ ምድራዊ ሆና ሰማያዊት መሆኗን የሚገልጽ ነው። ስለዚህ እያንዳንዱ ነገር በደንብ የተሰናሰነና በደንብ የተዋቀረ ነው። ይሄንንም ያደረገች ደግሞ ቤተክርስቲያን ነች። ያንን መሰረት አድርገን ነው የምንሰራው። ስለዚህ ትምህርት ነው ማለት እንችላለን። ትምህርት ነው። አዎ፣ ለቤተክርስቲያናችን ትምህርት ነው። መልካም። ምናልባት እንግዲህ ዛሬ ጥሩም አጋጣሚ ነው ብዬ አስባለሁ። ምክንያቱም በስዕላት ጉዳይ የተነሱ አሁን ሶሻል ሚዲያ ላይ እየተራገበ ያለ ጉዳይ አለ። የእመቤታችን የቅድስት ድንግል ማርያምን ስዕል እኛ ኦርቶዶክሳውያን ለምስለ ማርያም ያለን አመለካከት ትምህርት ሆኖ በልባችን የተሳለ እውነት አለ። ስለዚህ ያንን እውነት ሰው ሲነካበት በውስጡ የሚፈጠር ነገር አለ። እንደው አንዳንድ ሰዎች ስዕሉ የሚያድን ከሆነ ስዕሉ ስዕል አድኖ ሆኖ ካዳነ እንዴት ራሱን መከላከል ያቅተዋል የሚል ደካማ ሰዎች አሉ። እንደው ምናልባት በዚህ ላይ የስዕል መሰረታዊ ነገር እንዴት ወሰነ ነገር ታስጨብጠን ብዬ አስባለሁ። እንግዲህ ስዕል መሰረቱ እንደምናውቀው መጽሐፍ ቅዱስ ነው። መሰረቱ መጽሐፍ ቅዱስ ነው። አምላካዊ ትእዛዝም ያለበት በስርየት መክደኛው ላይ ዘወትር እየተገለጸ ለሙሴ ያናግረው የነበረው እግዚአብሔር በዚህ በስርየት መክደኛው ላይ በሁለቱ ኪሩቦች መካከል ነው። ይሄ ማለት በስርዓተ አምልኮ የምንፈጽምበት ነው። በእኛ ኦርቶዶክስ ሃይማኖት ውስጥ ስዕለ አድኖ ስርዓተ አምልኮ የሚፈጸምበት ነው። ያንን ነገር ነው የምንገልጸው። ለምሳሌ እንደውም በዚህ አጋጣሚ አንድ ታሪክ መናገር እችላለሁ። በዚህ በስዕል ጉዳይ ላይ ስዕለ አድኖ ራሳቸው ኃይል እንዳላቸው ኃይላቸውን እንደሚገልጹ ስዕላቱ ራሱ ኃይል እንደሚገልጹ መናገር ይችላሉ። ምክንያቱም በዚህ አጋጣሚ አንድ እህት አለች እህታችንና በዚህ በቲክቶክ እንደ አጋጣሚ ቅዱስ ገብርኤልን ስራ ተለቆ አየሁኝና ቅዱሳት ስዕላቶችን የሚሰሩ እህቶች የሉም። አብዛኛውን ጊዜ ወንዶች ናቸው በብዛት እና ሳይ በጣም ደስ አለኝና ለማበረታታት አወራኋት ምናምን። ከዛ ስቱዲዮ መጣች። የሚገርም ነገር በወቅቱ 1 2 3 4 ምናምን ተመላልሳ ሰራችና መንፈስ ተጋለጠ። እዛው የምትስሉበት ስቱዲዮ ውስጥ ማለት ነው። ስቱዲዮ ውስጥ መንፈስ ተጋለጸ። ስዕለ አድኖዎቹ በዚህን ያህል ይሰራሉ፣
አንዳንዴ የሚመስለኝ ይሄን ያህል የሚያስለፈልፋት ልጅቷ እንደው ያዝ ቢደረግ የሆነ ነገርም አይጠፋም ብዬ አስባለሁ። ስዕል እስከ መቅደር ያደረሳት የሆነ ነገር ይኖራል ብዬ ነው ማስበው። ይህን መንፈሳዊ ስዕላትን የሚስሉ መንፈሳውያን ሰዎች ምን አይነት ህይወት ነው ያላቸው? የሰዓሊያኑ ህይወት ኦኬ፣ ሰዓሊያኖቹ ፍጹም መንፈሳዊ፣ ምክንያቱም የሚሰራው ስራ መንፈሳዊ ስራ ስለሆነ በተቻለ መጠን ፍጹም መንፈሳዊ ቢሆኑ መልካም ነው ተብሎ ይነገራል። ምክንያቱም ለምሳሌ መቅረት የሌለበት ሰዓሊው ቆራቢ ቢሆን መልካም ነው፣ የሚቆርብ ቢሆን መልካም ነው። ጸሎት የሚያደርግ ቢሆን፣ ወዳሴ ማርያምን የሚደግም ቢሆን፣ አቡነ ዘበሰማያት በደንብ በየቀኑ የሚያደርስ ቢሆን፣ የተለያዩ ጸሎቶችን የሚያደርግ መሆን አለበት። ምክንያቱም ያ ሲሆን ምንድነው ስዕላቶቹ ስዕል አድህኖ ስለሆኑ ሰውየውም ተባርኮ ነው ወደዛ ነገር ውስጥ። ይህንን ነገር ስለ ስዕል ስትማሩ ይህንን መንፈሳዊ ህይወቱንም ትማሩታላችሁ? ትምህርቱ ይሰጣል አብሮ? በትክክል። ምክንያቱም እኔን ያስተማሩኝ መንግስቱ ቸርነት ያደርሱ ነበረ። ውዳሴ ማርያም በደንብ ያደርሳሉ፣ ጸሎት በደንብ ያደርሳሉ፣ ሰላም ለኪን በደንብ ይደግማሉ። ደጋግመው በተለይ እመቤታችንን ሲስሉ ሰላም ለኪ እያሉ እየደገሙ የሥላሴንም ሲስሉ እንደዚህ ነው በቃ። ምክንያቱም እንደዛ ሲሆን ስዕሉም ይሰራል። ቅድስናውም ደግሞ ለራስ ነው። መጀመሪያ እኛ ተቀድሰን ነው እኮ አገልግሎቱም የተባረከ የሚሆነው እንጂ ማንም ሰው ዘሎ ተነስቶ የሚገባበት አይደለም ሙያው ማለት ነው። አባቶች ስርዓቱንም እንዴት መስራት እንዳለብንም እንዴት መጸለይ እንዳለብንም እያንዳንዱን ነገር እያስተማሩ ነው። ምናልባት ቅድም በነገርከን ላይ የብሉይ ኪዳን የሙሴ ትእዛዝ በዚህ በሁለቱ ኪሩብ አድርጎ እንዲሰራ በኪሩብ መሃል ምን ማድረግ እንዳለበት እግዚአብሔርን በዛም ጸጋውን ወይም ደግሞ በጸጋ ተገልጦ እንደሚያናግረው እንግዲህ መጽሐፍ ቅዱስ ላይ ተጽፏል። ምናልባት በአዲስ ኪዳን ይሄ ቱፊቱ ወይም ደግሞ ቅዱስ ቱፊቱ አዲስ ኪዳን ላይ ይሄ ነገር ተያያዥነት አለው እንዴ? አዎ በትክክል። ምክንያቱም ክርስቶስ እንግዲህ ሕግን ሊሽር አይደለም የመጣው፣ ሕግን ሊያጠብቅ ነው እንደውም። ምክንያቱም ክርስቶስ ካየህ በቤተ መቅደስ ውስጥ ተገኝቶ ነበረ። በሰለሞን ቤተ መቅደስ ውስጥ አባቶችንም እየጠየቀ ሲማር ሲያስተምር ነበረ። ያው ቤተ መቅደስ ውስጥ ነው የነበረው። እዛው መጋረጃው ላይ የተሳለ ስዕል ያለበት ቤተ መቅደስ፣ እዛው ኪሩብ መካከል ላይ እግዚአብሔር የሚገኝበት የሚገለጽበት ቤተ መቅደስ ውስጥ። ስለዚህ አልተቃወመም እግዚአብሔር። የሚቃወምበት ቦታ ደግሞ አለ የማይሆን ሲሆን፣ ለምሳሌ ነጋዴዎችን በጅራፍ እየገረፈ ይሄ የአባቴ ቤት ነው እንጂ እናንተ የንግድ መናኸሪያ ያደረጋችሁት እያለ ሲያስወጣ ታያለ። እና አጽድቆታል ክርስቶስ አጽድቶት ያንን አስወጣ። ይሄኛው መልካም ስለሆነ ግን አልተናገረም። ቆሞም ሰብኮበታል እዛው ቤተ መቅደስ ውስጥ ክርስቶስ ራሱ የኢሳያስን ገልጾ ሲያስተምር እዛው ቤተ መቅደስ ውስጥ ነው የተገኘውና የገለጸ ያስተማራቸው። ስለዚህ ያ ቅዱስ ቱፊት በአዲስ ኪዳንም አለ። ይልቁንም በዚሁ አጋጣሚ ፕሮቴስታንቶቹ ብዙ ጊዜ ስዕልን ሲቃወሙ ያለሁኝና መጽሐፍ ቅዱስ ላይ ራሱ ማለት ነው ከላይ ከበሩ ላይ የመስቀል ምልክት አለ። ከዛ ደግሞ ከስር ካያት 4 ማዕዘን አለች። ከመስቀሉ ስር በታች 4 ማዕዘን አስተውየት አለቀም። አይገርም? 4 ማዕዘን አለች። ያቺኛዋ የኦሪቱ መስዋዕት የሚሰዋባት ነች። እሷ ነች። ይሄ የዋኖሶች ምኖች የሚሰዉበት ነው። ያንን ለማመልከት ነው የተቀመጠው። አሁን ግን የተሰዋው ክርስቶስ ነው የአዲስ ኪዳኑ እና እሱ ላይ መስቀሉ አርፏል። መስቀሉ ላይ እሱ ላይ አርፏል። አሁን በማስተዋል ውስጥ ስንሆን እንጂ አሁን ይሄ ከታች መደቧ ላይ የብሉይ ኪዳኗ መኖሯ ራሱን አሁን በፍጹም አላስተዋልኩም ነበር። አይገርምም? ግን ቤተክርስቲያናችን ብሉይንም ሐዲስንም ስለምትቀበል ያንን አሳይታ አካል የሆነውን ደግሞ ክርስቶስን መስቀሉን ከላይ አድርጋ ይታያልና በጣም ደስ የሚል ነው። አንዲት ፕሮቴስታንት እንግዲህ ስዕለ ማርያምን ቀዳ በመጣል ስዕሉ ላይ በመጥፋት ኦርቶዶክሳውያን በጣም የተቆጡበት ጉዳይ አለ። ምናልባት ከዚህ ጋር ተያይዞ ስዕሉ ለምን ራሱን አያድንም የሚሉ ሰዎች አሉ። ምናልባት ስለ ስዕል ያልተረዱት ነገር ያለ አይመስልህም? እውነት ነው። አንደኛ አይቼዋለሁ እሱን ነገርና ሶሻል ሚዲያ ላይም በሰፊው ይመላለሳልና እውነት ለመናገር በሌላ አቅጣጫ ስማይት አይቻልም።
እቺ ልጅ እንደዛ እያስለፈለፈ ያለው ውስጡ ያለ ችግር ቢኖርስ? ይሄንንስ ኦርቶዶክሳውያን እንዴት መረዳት ይቻላል? ምክንያቱም ስለ አድኖችኛ ስንሰራ ሰለጥፈውም ብዙ ነገር ስለምናይ በተለይ ስዕለ ማርያም ላይ በጣም ነው የሚነጫነጨው ሰይጣን አጋንንቱ በጣም ነው የሚቆጣው ያን ስዕል ለማየት በጣም ራእይ ላይ እንደተጻፈው ማለት ነው። ይዘንዶ ተቆጣ የሚለው እሱ ላይ በጣም ነው የሚነጫነጨውና ምናልባት እንደው ከዚህ ጋር ተያይዞ እንደው ሐሳብህ እንዳላቋርጥ ምናልባት በዚህ በስዕል በምትስልበት በዚህ በስዕል አገልግሎቱ ውስጥ ኪዲዬ ከዚህ ጋር ተያይዞ በጣም እንድትነግረኝ የምፈልገው ምንም አንድ ነገር ስንሰራ በምንሰራበት ስራ ላይ በጣም ብዙ የሚገጥሙ ነገሮች አሉ። ግን ከስራም ባሻገር ደግሞ አንተ እየሰራ ያለው መንፈሳዊ ነገር ነው እና በዚህ መንፈሳዊ ነገር ውስጥ በስዕል አድኖ ወይም ደግሞ ይሄ ቅዱሳን ስዕላት በምስልበት የገጠመህ ነገር እንደው መነገር አለበት የምትለው ነገር አለ? አንድ ነገር አለ። እንደውም ለብዙ ምዕመናን መማሪያ ይሆናል ብዬ የማስበው ነገር አለ። ይገርማል። እንደዚህ አንዲት እህት አንድ ስዕል ቲክቶክ ላይ ለቃ ነበር፣ የቅዱስ ገብርኤልን ስዕል አድኖ ሰርታ ማለት ነው። እና ያንን አይቼ ሴት እንስት ሰዓሊዎች ብዙ በእኛው ሙያ ውስጥና በጣም ደስ ብሎኝ ለአበረታታት ደወልኩኝ። ያው ዓለማዊ ስራ ነው የምትሰራው፣ ሰዓሊ ነች በእርግጥ ግን መንፈሳዊ ስራ ውስጥ በደንብ የገባች አይደለች። ከዛ ደወልኩኝ፣ መንፈሳዊ ስራ በመስራትሽ ደስ ብሎኛል። ስዕሉን በማየት ማለት ነው፣ በማየት ብቻ ማለት ነው። ለምን ወደዚህ ሙያ ውስጥ አትገቢም ምናምን ብዬ ነገርኳት። እሷም ደስተኛ ሆነች። መጣች ስቱዲዮ፣ አንተጋ ስቱዲዮ ማለት ነው፣ ቅዱሳን ስዕላት የምሰራበት ስቱዲዮ ውስጥ መጣችና አየች፣ ወደደችው፣ ስራ ጀመረች ማለት እንደዚሁ በቃ ሃይላይት መስራት ምናምን ጀመረች። ከዛ የደብረ ታቦር ነው ስዕሉ እየሰራች የነበረች የጌታን ማለት ነው። እና እየሳለች ትመነጫጭረዋለች፣ እንደዚህ ምናምን ትላለች። ይሄ ነገር ምናምን እያልኩ በአንክሮ ከታተላት ነበር። አንተ ጋር መስራት ከጀመረች በኋላ ማለት ነው። ይበሳጫል። እኔ እንዴት እዚህ መጣሁኝ ደግሞ እዚህ ምናምን ትላለች። ይሄ ነገር ምንድን ነው? ለምን ጸበል ምናምን አትሞክሪም አልኳት ልጅቷን። መንፈሱ እንደተጋለጠ አንተ ነው የገባው ወይስ እሷም ገብቷታል ነገሩ? እሷ አታውቀውም። ከዚህ በፊት መንፈስ ይኑር አይኑር ምንም የምታውቀው ታሪክ የለም። እሷ ውስጧ ፍላጎት ስላለ የመስራት ነው የመጣችው። ምንም የምታውቀው ታሪክ የለም። ከዛ ስዕሉን መስራት አቃተው፣ መበሳጨት ጀመረ መንፈሱ ማለት ነው። መንፈሱ ስዕል አድህኑ እንግዲህ ይሄ የምለው የኔ ስቱዲዮ ውስጥ ነው፣ ቤተክርስቲያን ውስጥ አይደለም እየነገርኩ ያለው ስቱዲዮ ውስጥ ነው። መንፈሱ በቃ መነጫነጭ ጀመረ። ጸበል ለምን አትሄጂም ስላት ምን ያደርጋል ጸበል ውሃ ነው ምናምን ማለት ነው ጀመረ። ይሄ ነገርማ መንፈስ ነው ብላ አንተ ደረስከበት ማለት ነው። ከዛ ለምን አትጠመቂም አልኳት። እንደ አጋጣሚ ቅዱስ ገብርኤል እዛው አካባቢ ስለነበረ እዛው ቤተክርስቲያን ስትጠመቅ መንፈስ መሆኑ ተጋለጠና የሚያነጫንጨው ፕሮቴስታንቶች አካባቢ ላይም በስዕል አድኖ ላይ የሚነጫነጩት ስለሚቀዱበት ምክንያት ሌላ ነው፣ ሌላ ነገርም ይኖራል ብዬ ገምታለሁ። ካጋጠመኝ ነገር ስለነሳ አንተ ከዚህ አንፃር ልጅቷ ስላለች እንደ አጋጣሚ እሷም ምስክርነት ብትሰጥ በዚህ እውነት መሆኑ ሰጥ መልካም ይመስለኛል። እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰዓሊት ይወታል። ጸጋሽ ሰዓሊ ነው ማለት ነው። እንዴት ነው በስዕል እግዚአብሔር ማገልገል ምን ይመስላል? በጣም ደስ ይላል። ደስ የሚል ከዚህ ከደብረ ታቦር ስዕል በኋላ ምን ተፈጠረ? ደብረ ታቦሩን እየሰራሁኝ ካንቫሱን አቡጀዲዮን የምሰራውን ስራ ማለት ነው ልቀደው ደረስኩኝ። እንደዚህ የመነጫጨርኩ ከዛን ስራውን ትቼ ማለት ነው ይሄ ነገር እንዴት ነው ብሎ ጸበል ለምን አትጸበይም ብሎ ጠየቀሽ? ጠየቀኝ። ኦኬ። ከዛን እኔ ደግሞ መጸበል አልፈልግም፣ ምን ያደርጋል ጸበል። ከዛ ስቱዲዮ ሳትሄጂ ቀረሽ? ቀረሁኝ። ለምንድን ነው የቀረሽው ምናምን ከስራ ስትለኝ መሄድ አልፈለኩም፣ ተጣልተናል አልኳት። ከዛን ደውላ እንደዛም በዚህም ብላ አስታረቀችን። ተነጋግራችሁ ነበር አንቺ ሄድሽው ማለት ነው በዛን ሰዓት? ጸበል ለምን አትሄጂም ባለሽ ሰዓት ተጣላን በቃ። ሲጀመር ከዛ በፊትም በሆነ ባልሆነው ከዛ ስቱዲዮ መውጣት ነው ፈልገው እኔ በቃ ከዛ ስቱዲዮ ወጥቼ ሌላ ስራ ነው የማስበው፣ ሌላ ነገር ነው የማስበው፣ አይምሮ የሚያስበው። ለእናቴ መጀመሪያ ቆንጆ የተረጋጋውበት ስራ አግኝቻለሁ፣ ደስ ብሎኛል ብዬ ነግሬያታለሁ።
ከዛን ተጣልቼ ትቼዋለሁ ሌላ ስራ ልሰራ ነው ምናምን ነገር ብዬ ስላት ደግሞ ምን ነው ብላኝ ነበረ መጀመሪያ ትታየዋለሽ ምን ነው ብላ ከሱ ጋር ያው ስለነገርኳት እንዲሄድ ሆነ ተደረገ። ታረቃችሁ? ሄድኩ። አይ መጸበል አለብኝ ደግሞ ቤት ስገባ ደግሞ ነው መጸበል አለብኝ ብዬ አሰብኩኝና ጠዋት ተነስቼ ጸበል ተጸብዬ መንፈሱ ተጋለጠ ማለት ነው። ከዛ በፊት ምንም የምታውቂው ነገር አልነበረም አንቺ? እኔ ስለመንፈስ እንደዚህ ስለምናምን ስለቤተክርስቲያን ነገር ምንም አይነት ዕውቀት የለኝም ብዬ ካለው ብዙ ይሄን ያክል ዕውቀት የለኝም። በቃ ጠዋት ተነስቼ ጸልዬ ማታ ልተኛ ስል መጸለይ፣ መስገድ፣ መጾም ልጾም እችላለሁ። እሱንም ግን የሆነ ሰዓት አቆመዋለሁ። አላ ይሄ የመንፈሳዊ ነገሮች ሙሉን ይሄ ማሟላት የለም እኔ ጋር ብዙ አላሟላም ነበር። ደነገጥኩ። እኔም አልጠበቅኩም፣ አላሰብኩም። ማላቀው ነገር ነው የተፈጠረው ማለት በቃ ለኔ አዲስ ነገር ነው ያ መንፈሱ መጋለጡ ማለት ነው። በጣም አዲስ ነገር ነው። በቃ አልጠበቅኩም እኔ። ከዛ በኋላ ህይወቴ ጠዋት መጸለይ፣ ምሳ ሰዓት፣ ቁርስ ሰዓት ጸሎት ማድረግ፣ መስገድ እና እንትን ማለት ሆነ መጸለይ ሆነ እና ስቱዲዮ ገብቼ ከዛ በኋላ መስራት በቃ ስቱዲዮ ራሱ ለእንትን ሆነ እንደ ቤተክርስቲያን ሆነ። በጣም ረጅም ጸሎቶች መጸለይ ጀመርኩኝና በአንድ ቀን ውስጥ 400 ስግደት ምናምን ሰግድ ነበረ እና ያ ሰግድ ግን ይሄ ድካም ምናምን አይሰማኝም። ምንም አይነት ድካም የለም። እኔ ይሄ በጣም ትንሽ ነገር ነው የሚደክመኝ፣ ይሰለቸኛል፣ ምናምን ነገር ያቅተኛል። በቃ የሆነ ነገር ሰራና ይደክመኛል። ከዛ በፊት ማለት ነው። ከዛ 400 እንኳን ልሰግድ ልልክ ፈልጌ ነው እና ከሰገድኩ በኋላ አይታወቀኝም። እኔ አይደለሁም የምሰግደው። ስሰግድም በመሃል ነው ወደ ራሴ የምመለሰው። በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ ማለት እንዴት ነው ሙሉ ለሙሉ አይወስደኝም። ሁሌ የሚለው መንፈሱ ጊዮርጊስ ነው የምለቀው። አርሴማ ቤተክርስቲያን ጠመቃለሁ ብዬሽ ነበር። የዛ ስጠመቅ አርሴማ እኔ አይታወቀኝም። እኔ እንደማልል ይታወቀኛል፣ ግን የሆነ ምልልስ ይታወቀኛል። እንግዲህ የኔ አይደለሽም ምላርግ የኔ አይደለሽም ትለኛለች ቅድስት አርሴማ ማለት ነው። እና እቤት ጸልዬ ሰግቼ ነው ጸበል ሲሄድም ጸልየውና እዛ ጸበል ተጸብዬ ብቻ ነው የምመለሰውና ጸበሉ ብቻ ስለሚከብደኝ ስለሚያደክመኝ እንትናልም እዛ አልሰግድም። ሰማዕቷ አርሴማ ስዕል አድህኖ አለ ተለጥፏል እና በሰው እጅ ነው የተሰራው እና አባታችን ነው ብዬ ያው ጸሎት አድርጌ ለመመለስ ነበር ወደዛ የቀረብኩት ማለት ነው የሄድኩት። ከዛ የሆነ ሰዓት ላይ ከኋላ ሆኖ ኪዳን ይጠብቀኛል ጸበል ተጸብለን እንድንወጣ ማለት ወደ ስራ ልንገባ። ግን መጀመሪያ ሲሰማኝ የነበረው ንግግር ስዕሉን ታችቻለሁ። ስዕሉን እያየሁኝ አባታችን ነው ይልል ስል ያው እኔ ይመስለኛል እንጂ እኔ አይደለሁም። ለካን እየተቸ ነው እንትኑ እጁ አልተሰራም በደንብ ፊቷ ምንድነው እንዲሆነው ከንፈሩ ያነሰው ምናምን ብሎ እዛ ጋር የሰማዕቷን አርሴማን ማለት ነው እንደውም ስገድ ያቺ ቃል ማለት እንደ ሰው ነው። እኔ ግራ ይገባኛል፣ አላውቀውም፣ ፍቺውን አላውቀውም። እኔ የሚሆነውን ነገር አላውቅም። እንደ ሰው እኔን ራሴን ማዘዝ አልችልም። እኔን ራሱ ማለት ነው። ከዛ መንፈሱ በጣም ብዙ ነው የሰገደው። ከዛ መስገዴን ራሱ አላውቅም። መጨረሻ ምን ሆነ? አሁን ለምሳሌ አርሴማ ገብርኤል ተጠመቅሽ፣ አርሴማ ተጠመቅሽ፣ አደግሽበት አካባቢ ያለው ጊዮርጊስ ተጠመቅሽ። መጨረሻው ምን ሆነ? ቋራ በርሜል ጊዮርጊስ ሄድን። ቋራ ማለት እኔ እንዴት ብዬ ራሱ ምስክርነት እንደምሰጥ አላውቅም። ስለ በርሜል ጊዮርጊስ ማለት ነው ማለት ምኑን እንደምናገር ራሱ አላውቅም። የእውነት በርሜል ጊዮርጊስ ነው መንፈሱ የተሸኘው ማለት ነው። አዎ በቃ ማለት ከዛ በኋላ በጣም ደህና ነኝ። በርሜል ጊዮርጊስ ስትሄድ ማለት ሰው እኔ እንጃ እንደሚለው አይደለም። አይዞሽ፣ ምክንያቱም እግዚአብሔር በአንድም በሌላም ያው የማዳን ስራው በጣም ብዙ ስለሆነ በብዙ መንገድ ስለሚታደግ እነዚህ ቅዱሳንን እግዚአብሔር ለኛ ምን አድርጎ ሰጥቶናል? የመዳኛ መንገድ
ምክንያቱም እግዚአብሔር በአንድም በሌላም ነው የሚሰራው ይላል መጽሐፍ። ስለዚህ በቅዱሳኑ ላይ አድሮ ልጆቹ ይታደጋል በቃል ኪዳናቸው። እንደገና ደግሞ አንቺ አሁን ልጅ ሆነሽ ምንም ሳታውቂው ወደዚህ ነገር ውስጥ የገባሽው። እንግዲህ ያንን የቅዱስ ገብርኤልን ስዕል ምክንያት አድርጎ ወንድማችን እንድታገኝ ያደረገሽ፣ ከዛ ወደ ወንድማችን ሄድሽ። ከዛም በኋላ በዛ እያለ እግዚአብሔር ማዳኑን ቀጠለ ማለት ነው። ቅዱስ ጊዮርጊስ ያደረገልሽን ንገሪ። በርሜል ቅዱስ ጊዮርጊስ ይሄ እንትን ኬሚካል ምናምን የሚባለው ነገር የሚሉት ሰዎች ሁሌ ተብሏል፣ ተነግሯል፣ ግን አይሰሙም። እንዴት እንደሚሰሙ ራሱ ያው ጸሎት ለነሱ ራሱ መጸለይ ያለበት እግዚአብሔር ስላልገለጠላቸው ሊጸለይላቸው ይገባል። በጣም በቃ የሆነ ነገር አሁን ለምሳሌ አንተ እንዲገባክ ብቻ እግዚአብሔር የሆነ ያንን ነገር እንዲከፍትልክ ወይ ልብ ንጹህ መሆን አለበት ወይ ደግሞ በቃ እንዴት እንደሆነ አላቅም። ብቻ ያው አንዳንድ ሰው ካልደረሰበት ያንን ነገር አይረዳም ጭራሽ። እና እኔ የቅዱስ ጊዮርጊስ ሲሄድ ጸበል እንዴት ተሰቃይቼ እዚህ እንዴት ታመሜ አላቀውም እንጂ በፊትም ታመሜ ያለው አላቀውም እንጂ ዓለም ላይ ራሱ ያለሁኝ ሁኔታ በኑሬ ውስጥ ራሱ አለ አይደለ የምታረጋቸው ነገሮች ትክክል አልነበሩም ማለት ግን አላቃቸውም። ትክክል ነው የሚመስሉኝ። ያ ራሱ በሽታ ነው፣ ህመም ነው ማለት ያው መንፈሱ ይዋጋሽ ነበር በብዙ መንገድ ስራዎችሽን ሁሉ ነገር ያሰነካክል ነበር። በስንሻት መስራት ራሱ በስንሻት አልችልም አላ በቃ አላቀውም። እኔም ታውቃለህ የሆንኩ ውስጡ ስትሆን አታቆም። የሆነ ነገር አንድ ነገር በውጪ ካላየክ አሁን ለምሳሌ እዚህ ቤት ውስጥ ያለው ነገር ብቻ የምታይ ከሆነ ውጪውን ወይ በሌላ ነገር ካላየክ ነው አታቆም። ስለ መንፈሳዊ የሆነ ትንሽ እንኳን ካልተጠጋክ አታቆም። ስለዚህ አላቆም፣ እንደታመምኩ ራሱ አላቆም። ከዛ ስንት ጊዜ ተጠመቅሽ? እግዚአብሔር ይመስገን ስጋው ደግሞ ወስጄ ነው ሄድኩት። ኦኬ። ያ ነገር በጣም አድክሞታል። ንስሐ ገብቼ ቀኖናዬን ጨርሼ ከአንዴም ሁለቴ ቆርቤ ቀሎኛል። ውስጤ ነፍሴ ተረጋግታለች፣ ሰላም አግኝታለች። ያው መንፈሱ አልተሸኘም እንጂ ተረጋግታለች። ወንድሜና ኪዳን ነበር አብረው ይዘውሽ ሄዱት ማለት ነው። እነሱ የኔን መንፈስ ለማባረር ነው ይዘውኝ ሄዱት። የኔን መንፈስ ለማባረር ይዘውኝ ሄዱት። ግን እዛ ጭራሽ በቃ ያልተጠበቀ ነገር ሆነ ማለት ነው። እኔ በጣም ፍጹም ጤነኛ ሆኜ እነሱ እንትን አሉ። ሌላ እኔ ማለት መንፈስ ተራ ነገር ለካን እኔ ከዛ በፊት እኔ ራሴን መቆጣጠር አልችልም ብዬ ካለው መቆጣጠር አልችልም ስልክ መስራት አልችልም። ስቱዲዮ በስንስራት ተቀምጬ አንድ ስራ መስራት መጨረስ አይደለም በቃ ጀምሬ ራሱ የሆነ ስቴፕ መሄድ አልችልም። በስንስራት ትንሽ ደቂቃ ራሱ መስራት አልችልም። እንደሌላው ጥምቀት አይደለም፣ እዚህ እንደምትጠምቂው አይደለም ጊዮርጊስ። በቃ እኔ የመጀመሪያ ጥምቀቴ ልንገርክ፣ የመጀመሪያ ጥምቀቴ አሞኝ ህመሜን ለማጥፋት ነው ሄድኩት አይደለም። ግን እግዚአብሔር ህይወቴን ራሱ በቃ አስተካክሎ እንዴት መሄድ በቃ በጣም ብዙ ነገር አስተካከለልኝ እሱ ቅዱስ ጊዮርጊስ። ሲሄድ አሞኝ በሽታዬን ብቻ ነው አስቤ ሄድኩትኝ። በሽታዬ ማለት እቺ የመንፈስ እሷን ነው አስቤ ሄድኩትኝ። የመጀመሪያ ጥምቀቴ መንፈስ ጥምቀቴ ልንገርክ፣ የመጀመሪያ ጥምቀቴ ቅዱስ ጊዮርጊስ። አሁን እንዲህ ሲነገር ተነግሯል። ሰው አይሰማም፣ አያምንም፣ አይገባውም ማለት አይገባውም ስልክ ሄዶ ካላየው ሊረዳው አይችልም። ይሄን ስሜት ማለት እኔ የሚሰማኝን ስሜት ቅዱስ ጊዮርጊስ ሰማዕቱ እዛ በርሜል ጊዮርጊስ ሄዶ ካየው ሰው ጋር ቁጭ ብለክ ተነጋግረክ ትግባባለክ። ያላየው ጋር ግን መግባባት በጣም ከባድ ነው። አሁን እኔ የመጀመሪያ ጥምቀቴን ዓለም ከንቱ ባዶ ዓለም ምንም እንደሆነ ማለት
እንደዚህ በቃ እንደዚህ ለነፍሳችን አንድ በቀን ውስጥ ትንሽ ደቂቃ አንሰጥም ለነፍሳችን ለዓለማዊ ነገር ብቻ ነው የምንሽከረከረው። እና የመጀመሪያ ጥምቀቴን ይነግርሃል ያስጠምቅክና በዛ ጥምቀት ምን እንደተማርክ ራሷ ነፍስክ ትነግርሃለች። አታውቀውም ግን ራሷ በኋላ ይመለሳል ማለት ነው። እና በመጀመሪያ ጥምቀቴን እንዲሆነ ከምልክ ያስተማረኝ እግዚአብሔር ዓለም ከንቱ ባዶ ማለት በቃ ልክ ጸበል ውስጥ እንዲታስሬ ቁጭ ብዬ ይሄ ነገር ፕራንክ ነው እንዴ አልኩኝ። መድኃኒዓለምን ነው የምልክ ፕራንክ ነው አይምሮ ውስጥ የመጣው እንዴ ፕራንክ ነው እንዴ የሚል ሁሌ ነው እምላቸው። ቤት ራሱ ነግራቸዋለሁ እንዴ ፕራንክ ነው እዛ ድረስ ነው የምታስበው። ጸበል ቦታ ሆነ ስለ ፕራንክ አታስብም፣ እዛ ድረስ ነው የምታስበው። የመጀመሪያ ጥምቀቴ ዓለም ከንቱ ባዶ እንደሆነች ማለት ለነፍሳችን በአንድ ቀን ውስጥ ቢያንስ ትንሽ ደቂቃ 30 ደቂቃ በጣም ብዙ ነው፣ እሱን እንኳን አንሰጥም፣ እሱን እንድንሰጥ። በሁለተኛው ጥምቀቴ ደግሞ እድን ይሆን እንዴት ይሆን ማለት ድኛ አሁን መለስ ይሆን ይሄ የሚያስቸግረኝ ነገር ይጠፋ ይሆን ያታግለኝ ከሰው ራሱ ጋር መግባት 1 አመት ሙሉ አሁን በጣም ስቃይ ውስጥ ነበርኩኝ። በቃ ጸሎት ይሄ እንትን ነበር የሚመስለው ስቱዲዮ ራሱና በጣም ይጨንቅ ነበርና እድን ይሆን ምናምን እሱን ነገር ማጥፋት ነው እድን ይሆን አይ ልክ እዛ የመጀመሪያውን ጥምቀት ካየው በኋላ ደግሞ ሌላ ነገር ሐሳብ መጣብኝና አይ ስለመዳን ተውኩኝ ማለት ነው። ከዛን ጥርጣሬ ውስጥ ገባሁኝ። ጥርጣሬ እንዳይኖረኝ አድርጎ ሸኘኝ የሁለተኛ ጥምቀቴ። አሁን በገባይ ልክ እስካሁን በገባይ ልክ ምን አይነት ጨለማ ዓለም ውስጥ እየኖርኩ እንደነበረ ማለት በቃ ባለማወቅ ማለት ነው። ጸሎት ምናምን ባለማድረግ በጣም ብዙ ነገር ነው የምናጣው። ምናልባት እንደው ከዚሁ ጋር ተያይዞ እንደው ለወጣቶች የምታስተላልፊው መልእክት ካለ ማለቴ አሁን አንቺ ወጣት ነሽ፣ መጀመሪያ ይሄ ነገር እንደነበር አታውቂም። እግዚአብሔር ደግሞ ያው የልጅነት አምላክ ነው፣ እሱ የእንደገና አምላክ ነው፣ እድል ይሰጣል። አንቺን ፈልጎ እሱ ደግሞ በኪነ ጥበቡ አንቺን ነፃ እንድትወጪ አድርጓል። ስለዚህ ምናልባት እንደው በዚህ ውስጥ ሌሎችም እንዲማሩበት የምትፈልጊው ወይም ደግሞ የምታስተላልፊው በዚህ መልእክት ካለ። ዓለም ላይ ስንኖር በጣም ብዙ ጥያቄዎች አሉብን። ይሄ አልተመለሰም፣ ይሄ ያለብኝ፣ ይሄ ጎደለብኝ፣ በጣም ብዙ ጥያቄዎች አሉብን። አሁን ለምሳሌ የዛሬ ብቻ ትላልቁን ጥያቄ ተተከው የዛሬ ጥያቄ አለብን። ዛሬ እሱ ጥያቄዎች አሉብን። እኛ በቃ ምንም ከጸሎት ውጪ ማለት ጸሎት የሁሉም መልስ ነው። ምን ተፈጠረ እንግዲህ መንፈሱ ከተጋለጠ በኋላ በርሚል ይዛችሁ ከሄዳችሁ በኋላ ምንድነው የተፈጠረው ነገር? እስኪ ይሄንን ነገር እንስማው። በርሚል ከመውሰዳችን እየሄድን እያለ ያው መንገዱ ዝግ ስለነበረ በወቅቱ እኛ ፕሌንም አላሰብንም፣ እያቆራረጥን ዝም ብለን እንሄዳለን። እኔም እዛ ጎጃም አካባቢ ምናምን ስሰራ ስለነበር ስለማውቀው አካባቢውን ማለት ነው አካባቢውን አውቃለሁ በደንብ። እንሂድ አልኳቸው። ሄድን ተያይዘን ሶስት ሆነን ሄድን። የሚገርሙት ነገር እኔ ደብረ ማርቆስ ላይ ስደርስ ምንም ሳይሆን የመሀል እግሬ ቆሰለ፣ ፈነዳ ማለት ነው። ቆሰለ፣ መንቀሳቀስ አልቻልኩም ጭራሽ ማለት ነው። እንግዲህ አልተጸበልንም፣ ምንም አላልንም፣ ገና እየሄድን ነው። የዛን ጊዜ የገና በዓል ምናምን ስለነበረ በዓሉን እዛው አሳለፍን ደብረ ማርቆስ። ከዛ ከማርቆስ ባህር ዳር አልቀርም ብዬ መሄድ ጀመርን። እኔ ህይወት እና ወንድሟ ማለት ነው አብረን ተያይዘን ሄድን። ፈተናው ከዚህ ጀመረ ማለት ነው። መንቀሳቀስ አልቻልኩም፣ በቃ ዱላ ይዤ ምናምን መንቀሳቀስ ጀመርኩ ማለት ነው። አልቀርም ብዬ ሄድን በርሜል ጊዮርጊስ። ባህር ዳርም አንድ ቀን ካደረም በኋላ በጠዋት ተነስተን ወደ ቋራ ገባችሁ። አንድ ቀን ሙሉ የፒስታ መንገድ ነው፣ ቀን ሙሉ ተጉዘን ደረስን። እዛ ደረስን። የምናድርበት ቦታ ታየ። ቄዲር ምናምን ለመጠመቅ ጊዜው ሰዓቱም ስለረፈደ በንጋታው ንስሐ ያልጨረስን ነበርን እኛና እንኳን ቆርባ ጨርሳ ነው የሄደችው። እኛ አልጨረስንም ንስሐና ለዛሬ ቄዲር ትጠመቃላችሁ አሉን። ዮርዳኖስ
ከቄድር በፊት ዮርዳኖስ መጠመቅ መጀመሪያ ተጠምቃችሁ ነው ወደ ቄዳር የሚሄደው ማለት ነው? ቄድር ስርዓት ከመደረጉ በፊት ወይም ንስሐውን ያልጨረሰ ሰው ዮርዳኖስ ይጠመቃል። እዛ መጠመቅ ይቻላል። ስለዚህ ንስሐችን ቄድሩ ጥምቀት እስኪካሄድ ድረስ እኛ ዮርዳኖስ ሄደን ተጠመቅን። ከዛ ያው እኔ እንዳልኩ መንቀሳቀስ አልቻልኩም ጭራሽ። ህማሙ እየጨመረ እዛ ሲሄድ ደግሞ በጣም እየባሰ መጣ። በጣም ጠንከር አለ። ያው እሱት ወንድሞም ትንሽ ደና ስለነበረ እየተሸከመኝ ምናምን ሁሉ ነበር የሚሄደው። ያው ከዛ ንስሐችንንም ጨረስን፣ ጸበሉንም ጀመርኩኝ እኔ። እሷ ጭራሽ እዛ ስትሄድ ፍጹም ደና ሆነች፣ ዳነች፣ ጤነኛ ሆነች። በቃ ጤነኛ ሆነች። ችግር ያለው አስጠማቂዎቹ ተጠማቂ ሆኑ ማለት ነው። ተገለበጠ ነገሩ ማለት ነው። እግሬ ቆሰለ፣ በቃ ጭራሽ መንቀሳቀስ አልችልም። ከዛ ጊዮርጊስ ወይ ምንድነው እኔ የመጣሁት ለመልካም ነገር ነው ማለት መጀመሪያ ስትመጣ እሷ እኔ ጋር መንፈሱ ሲጋለጥ የተናገርኩት ቃል ነበረ። ስለዚህ ኃላፊነት የሰጠህ ለኔ ነው። በቃ እንደ አንድ ምዕመን ኃላፊነቱን መውሰድ አለብኝ። ወደዛ ይዘሄድከው ማለት ነው። እንደዚህ መሆኑን እያወቅ እንዴት እንደዚህ ሆናለሁ ምናምን አልኩኝ። እግሬ ቆሰለ። እዛ የመጀመሪያውን ጥምቀት በርሜል ጊዮርጊስ ተጠመቀ ማለት ነው። በማለት ጸበሉ ማለት ለማውራትም ከቃል በላይ ነው ማለት እንዴት መናገር እንደሚቻል ራሱ ግራ በሚገባ ቋንቋ ይሄንን እሷ እንደተናገረችው ራሱ ይሄንን በደንብ መግባባት የሚቻለው ቦታው ላይ የደረሰ ያየው ሰው ቢሆን በቀላሉ ተረዳዋል። ይሰውራል የሚለው ራሱ አይገልጽም። ነፍስና ስጋ ይለያል። በደንብ ነው በቃ የምትታሰረው ራሱ ይሄ በመጫኛ ነው። ይሄ ገጠር ውስጥ አህያ ምናምን ሲሸከሙ የሚያስሩበት የለም፣ በሱ ነው እጅ ይታሰራል። ምክንያቱም ሰዎች በጣም ስለሚፈራገጡ ማለት ነው እንዳይጎዱ በማሰብ በሱ ነው የሚያስሩት። በቃ ገና ግርማ ሞገስ አለው። ጸበሉ ጋር ከመድረስ በፊት ልክ ሰልፍ ስትይዝ ገና ወደ ጸበሉ ጋር ስትሄድ አለው በቃ ከዛ ጀምሩ ነው መንፈሱ የሚንጫጫው። እዛ ገብቶ የማይጨው አለ ብዬ አላስብም። የሚገርም ነው በጣም። ከዛ ገባው። ስገባ የሆነ ቀይ ነገር ነው የሚታየኝ። ይዞራል፣ በጣም ይዞራል። ቀይ ነገር ነው የሚታየኝ ማለት ያልጠራ ነው። ሽክርክር የሚል ቀይ ነገር ታየኝ የመጀመሪያው። እና ሌላ ዓለም ውስጥ ነው የምትሆነው። እንግዲህ የሆነ ነገር ወጥቶ ከራስክ ምናምን ሌላ ታሪክ ውስጥ ሆነ ነው። ከዛ ቆይተ ወደ ራስ እየተመለስክ የምትሄደው የሚገርም ነው በጣም። ከዛ የመጀመሪያውን ቀን እንደዛ አየሁ። ከዛ ጠዋት ተነስቼ ከጸበል ከመሄዴ በፊት ሰኔ ጎልጎታንም ደገምኩ፣ የሚካኤልንም የጊዮርጊስንም ድርሳን ደገምኩኝና በቃ ለምንድን ነው እኔ እግሬን የምትይዘኝ? ቢያንስ ሌሎቹ ወገቤን ታመምኩ ምናምን የሚላል፣ ወገቤ ተቆረጠ ምናምን እሱ ቢሆን ይሻላል እኔ መንቀሳቀስ እንዴት ምናምን ብዬ እንትን ማለት ጀመርኩኝ ከጊዮርጊስ ጋር በቃ ለራሴ ማለት ነው። ማጉረምረም ጀመርኩ ማለት ነው። ከዛ ሁለተኛ ጥምቀት ስጠመቅ አሳሪ ፈቾቹን ነው ያሳየኝ። እዛ የሚያስሩ የሚፈቱት አሉ አይደለ? እነሱን ክብ ሰርተው እነሱን አሳየኝ። ግን እግሬ አሁንም እንደዛው ነው። ያው ቆስሏል። በሞተር ነው የሚሄደው። ሞተር ጠብቄ ማድርበት ቦታ ድረስ ሞተሩ ያመጣኛል። ከዛ ቤት ጋር በዛ ዳስ ሰርተው የሚያከራዩ እዛ ማረፊያችን ጋር ድረስ በሞተር እመጣለሁ። ጠዋት በሞተር ይወስደኛል። ሞተር ከሌለ ደግሞ ያው ወንድሟ ተሸክሞ ያደርሰኛል። በቃ መንቀሳቀስ ጨርስ አልቻልኩም። ከዛ እዛው ያለሁኝ እንትን አስበው ይባል ነበረ ፎቶ ይዞ ሄዶ ማስጠመቅ ይቻላል። የሌላ ሰው ፎቶን እና የሚጠመቀው አካል ፎቶውን ይዞ ይገባል። ፎቶና የክርስትና ስሙ ፎቶ ጀርባ ላይ የክርስትና ስሙ ጽፎ የሚችል ሰው እንደዛ ሲባል ሰማሁኝ። ከዛ ፎቶ አሳጥቤ ነበር የሁለት እህቶቼን የሁለት ወንድሞቼን ምናምን። እንግዲህ ችግር ካለም ይጋለጥ ብዬ ማለት ነው። የሚገርም እምነቱ ራሱ መምጣቱ የሐሳቡ ራሱ እሺ ስሰማ ለካስ ፎቶ የያዘ ሰው በቃ አልሆኑ ሆኖ ነው ወገቡ ተሰብሮ ምናምን። ምክንያቱም እዛ ፎቶ ይዞ የሄድከውን ሰውዬ መንፈስ ካለ ተጠርቶ አንተ ጋር የሚሰበሰብ አንተ ላይ ተሰብስቦ ነው የሚገረፈው። የሚሆነው ነገር እዛው አንተ ላይ ነው። ወዳጅ አረ በስመ አብ አልኩኝ። እንዲህ ከሆነማ ይቅርብኝ።
ግን እንደው እግዚአብሔር ቢፈቅድ የሁለት እህቶችን ይዤ ልግባ ምናምን ልግባ ከራሴ ጋር በቃ ኃይለኛ እንትን ከዛ በቃ ይዤ አልገባም ብዬ ታውኩትና ራሴ ገባው። ግን የሚገርም ነገር ፎቶውንም ብተወው ከሁለቱ እህቶች ጋር የነበረው መንፈስ ተስቦ ተመቷል። እኔ የዛን ቀን ታላቅ እህቴም ሁለቱም ታላላቅ እህቶቼ ናቸው። ቀኑን ሙሉ ተቅማጥ ተውከት ነበር። እዚህ ማለት ነው እኛ አዲስ አበባ እኔ ያለሁት ቋራ ነው። ከዛ እነሱ ያለውበትን ያውቃሉና የዛን ጊዜ በሶስተኛው ጥምቀት የሚገርም ነገር ልክ ገብቼ ስወጣ ቁስሉ ዳነ። ይሄን እንግዲህ ማለት ለመመስከረም የሚከብድ ነገር ነው። የታመመ እግርህ ጸበል ውስጥ ገብተህ ስትገባ እየታመምክ ስትወጣ የሚድንበት ነው። አሁን ይሄንን ለመመስከር ያየው ሰው ካልሆነ ሙሉ ለሙሉ ላያምንህ ይችላል። ስገባ ያነከስኩ በቃ ዱላ ይዤ ምናምን ነው። ስወጣ ግን ፈጽሞ ቁስሉ ደረቀ። በቃ ይሄ ከውስጥ ያለው ቁስል ሙሉ ለሙሉ ደረቀ፣ ጠፋ። በስነ ስርዓት መራመድ ቻልኩ። ግን እነሱ ጋር ያለው መንፈስ ወገቤ ላይ ታስሮ ስለሆነ የተመታው ወገቤ በቃ ወገቤ ደግሞ መፈተን ጀመረ። አንተ ፎቶውን ይዘህ ሄድከው ከዚህ ሰምተህ ስለነበር ነው? ሚዲያ ላይ ይነገር ነበር ፎቶ ይዞ ማስጠመቅ ይቻላል ምናምን ይባል ነበርና እኛ ያን ሰምተን ነው። እኔ እንደውም ፎቶ ይዤ አልገባውም፣ ግን ሐሳቡ ይዘሃል ግን ፍላጎቱ ስለነበረ ፎቶውን ይዤ ሳልገባ ስቡ መታቸው። መንፈሶቹን ስቡ አምጥቶ ወገብ ላይ ታስሮ በጣም ከባድ ጊዜ ነበረ። መንፈሱን እንደዛ በሶስተኛው ቀን ወገቤ እንዳልሆነ ሆነ። እነሱም ቀን ሙሉ ተውከት ተቅማጥ ሁለቱም ናቸው። ደግሞ አራተኛ ቀን ጥምቀቴ ላይ ደግሞ በትልቅዬ ማዕጠንት ቅዱስ ጊዮርጊስ ራሱ በወጣት ምስል ይሄ 23 20 ምናምን ቤት ውስጥ ያለ ወጣት ቀይ ሆኖ ነፍስ ነች የምትነግረህ። እውነታውን የምታውቀው እሷ ነች፣ የምትረዳው ነፍስክ ነች። ይሄ እኮ ጊዮርጊስ ነው፣ ይሄ እኮ እንዲህ ነው እያለች የምትነግርህ ነፍስ ነች። እና የተጠመቀን ዙሪያውን ያሳየኝ ነበር። ዙሪያውን ሁሉንም ተጠማቂዎች ትኩር ብሎ እያየ እየተከታተለ ነበር እና ማዕጠንት አለ ከፊት ለፊቱ የሚያምር ነው። ግርማ ሞገሱ ልነግርህ አልችልም። ከዛ አራተኛውን ጥምቀት ያንን አይተን ከዛ እግዚአብሔር ይመስገን ልጅቷም ተፈውሳ። ልጁስ ምን ሆነ? ልጁ ንስሐ አልጨረሰም ነበር። የመጀመሪያው ቀን ንስሐ አልጨረሰም ነበር። ስንሄድም ጀምሮ ምን ችግር አለው ሲኦልን ባይ ምናምን ይል ነበር። ከዛ ሲኦል ይዞት ወረደ። ጨለማ ነው የሚያሳየው፣ ትክትክ ያለ ጨለማ። ከዛ በቃ አልገባም አለ። ድጋሚ አልገባም አለ በታሪክ። ከዛ እንደምንም ለምን ነው በትግል ሁለተኛውም ቀን ሲሄድ አሁንም ጨለማ ነው። ከዛ በቃ እንዲረዱኝ አለ። እዛ በእርግጥ አልገባም ማለት አይቻልም፣ ምክንያቱም ማሳሪ ፈቺዎቹ በግድም ቢሆን ያስገቡሃል። አዎ፣ ግን እሱ ላጥ እያለ ያመልጣል። የት እንደሚገባ አይታወቅበትም። ከሰዓት ላይ ያመልጠናል። ከዛ በቃ የሆነ ቀን እንደውም ልንመለስም አላሰብንም። እኛ በጣም ብዙ ቆይተንም ቢሆን የጊዮርጊስን ታሪክ ብዙ ነገር ማየት እንፈልግ ነበርና ልጁ ግን ባላሰብነው ሰዓት በቃ መሄድ አለብናል። አስቸገረን። ይሄ የእሷ ወንድም ማለት ነው። በጣም አስቸገረን። መሄድ አለብኛል። ካልሄድኩ ሞቼ ይገኛለዋል። በወቅቱ ደግሞ ያው በእንትን እዚህ በረሃው ላይ ሽፍታዎች ተኩሱ ምናምን ነበረ። ጦርነቱ ምናምን ስለነበረ ማለት ነው። ያንን ፈራች፣ እሷም ሰጋች። ብቻውን ጥለነው አንሄድም ምናምን ተባብለን ተያይዘን መጣን እና የበርሜል ጊዮርጊስ ታሪክ ከአእምሮ በላይ ነው። እንደውም እሷ ያልነገረችው ሌላ ታሪክ እዚሁ እያወራን ትዝ አለኝ። እዚህ እያለች አንዴ ሁለቴ ነው ምናምን ጸበሉን ተጠምቃለች። ማዕጠንቱ ማለት ነው። ማዕጠንቱን ጸበል እፍን ነው የሚያደርግ። እንደዚህ ስትጸበል ማዕጠንት አለ ከስር የሚወጣ ጸበሉ ሲወጣ ውድ የሚያደርግ ማዕጠንት አለ። እኔ ማዕጠንቱ ለተለያየ ሰው በተለያየ መልክ በተለያየ ሽታ ነው የሚሸተው። እኔ ግን የሸተተኝ የተለየ ነገር ነው። እስካሁን ሸቶኝም ማቅ ያን ሽታ
እዚህ ስትጠመቅ ጊዮርጊስ ቤተክርስቲያን ላይ አውዷታል እሷን እዚህ እቤት ውስጥ ምናምን አንዳንዴ መጥቶ እንደዚህ ፍን ያደርጋታል እና በጣም ተአምረኛ ጸበል ነው፣ ይለያል። ይህም በረከት ቅመሱት፣ ያላየ ሰው እንዲያየው ነው መመክረው። ምክንያቱም እኛ በምናቃት ቋንቋና በምንችላት ነገር ነው ለመግለጽ የሞከርነው እንጂ ከቃል በላይ ነው። እውነት ለመናገር በጣም ከቃል በላይ ነው። እውነት ለመናገር የሚገርም ከበርሜል ጊዮርጊስ የመጣች ልጅ አንዲት ልጅ እንደዚሁ ምስክርን ሰጥታለች፣ እኛ ጋር መታ ማለት ነው አንደኛው ሚዲያችን ላይ እና የነገረችኝን ነገር ነው ልጅቷ የደገመችልኝ እና ማለት አሁን እዚህ ስታወራኝ እዚህኛው አብይ ዜማ ሚል ሚዲያ እና እሱ ላይ ምስክርን ሰጥታ ልጅቷ የነገረችኝ ነገርና እሷ የነገረችኝ አንድ ነው ማለት እዛ የነበረው ሁኔታ ስትነግረኝ ማለት ነው። አሁን በጣም አስገራሚ ነገር ነው። ምናልባት እንግዲህ እኔ ጥያቄዎችን ጨርሻለሁኝ። እንደው ከዚህ ካንተ አገልግሎት ጋራ አሁን በስዕል ቤተክርስቲያንን ነው የምታገለግለው፣ ቤተክርስቲያናትን ትስላለህ። እስካሁን እንደው ስንት ቤተክርስቲያናትን ስልሃል? እንደው ወደ መጨረሻው ከመሄድ በፊት 10 ምናምን በላይ ይሆናሉ። እውነት ለመናገር ያው ወደ ጎጃም አካባቢ ነው አብዛኛው ቤተክርስቲያኖች የሰራ ነው። ያው እኔ የሰራሁት ማለት ነው። ከሷ ጋር ግን አሁን አዲስ አበባ ከመጣም በኋላ ዴካ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እና የሆነ ሰማዕቷ ያሰራው ቤተክርስቲያን መድኃኔዓለም እሱን ሰርተናል። አሁን ደግሞ ልንጀምር በድርድር ላይ ያለንበት ቤተክርስቲያን አለና አገልግሎቱ ጥሩ ነው። ብዙ ነገር የምትማርበት በነፍስም በስጋም የምታተርፍበት ነው። እውነት ለመናገር የስጋ ነገር የነፍስ የስጋ አቋም ስላለ እንጂ ያለ ምንም እንትን ዝም ብለህ እየሰራ ቤተክርስቲያን የምታገለግልበት ነው ሙያው እና በረከት የሚገኝበት ነው። ግን የቤተክርስቲያናችንን ትውፊት፣ መሰረተ እምነት፣ የአሳሳል ዘዬ፣ የቀለም አጠቃቀም ይሄንን ነገር በደንብ እየገቡ ስላሉ ወጣቶቹም በደንብ ከአባቶች እግር ስር ከሊቃውንቱ እግር ስር ቁጭ ብሎ ቢማሩ ከዛ ደግሞ መንፈሳዊ ህይወቱን ቢኖር በቃ መጸለይ፣ መስገድ፣ መጾም፣ ክርስቶስን መልበስ፣ ስጋው ደግሞ መውሰድ እንደዚህ አይነት ነገሮች ቢኖሩ የተሻለ ስዕለ አድኅኖም ይሰራል። መንፈስ ቅዱስም ከነሱ ጋር ሆኖ ስራ ይሰራል። በዚህ አጋጣሚ የሆነ የሰማዕቱ ያሰራው መድኃኔዓለም ቤተክርስቲያን ስንሰራ አንድ ትዝ ያለኝ ነገር ስላለ ነው ወደዛ የመለስኩት። ስንሰራ ወገቤ የዛኑ ታሞ ነበር። በቃ ስመጣ ወገቤ በቃ እንዳለ ታሞ ነበር። ከዛ ዲል አድርገን ስለነበረ ከሱ ጋር በቃ መድኃኔዓለም እንግዲህ አንተ እንደምታደርገው ታደርገዋለህ፣ እኔ በቃ ተስማምቻለሁ እሰራዋለሁ ብዬ ነው የገባሁት። ማለት በጣም ከባድ ሲቹዌሽን ውስጥ ነው ያለሁት። ማለት ወገቤ አይሰራም። ወገብ ካልሰራ ደግሞ እንዴት ብለህ ትሰራለህ? በጣም ከባድ ነው። እንደገና ደግሞ የቀራቸው ለማስመረቅ የቀራቸው 2 ወር ከምናምን ነው። በጣም አጭር ሰዓት ነው። በዛ ሰዓት ደግሞ ሙሉ በቃ ቤተክርስቲያኑን የሚያስፈልገውን ያክል ስራ መስራትና ማስረከብ አለበት። ይሄ ደግሞ ሌላ ከባድ ፈተና ነው። ከዛ ይገርምሃል ዶም ላይ ወተን ስንሰራ እንግዲህ ዶም ላይ ወጥቼ ነው የምሰራውና ስንሰራ ወገቤ የዛን ሰዓት ነው የጠፋው። የወገቡ ህመም ማለት ነው። ተሻለ በዛ በቃ ተሻለ። ስዕሉን እየሰራው ቆሜ ምናምን የዛን ሰዓት መድኃኔዓለም ሆይ ብዬ በቃ ለመንቆኝ እዛው ፈውስን አግኝተን እንግዲህ እስካሁን እያገለገልን። አንተን ለሚፈልጉ ሰዎች ይሄንን አገልግሎት የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። ያው በዘመናት ቤተክርስቲያን ትሰራለች፣ እናንተ ለቤተክርስቲያን በጣም ታስፈልጋላችሁ። ምክንያቱም ይሄ አንዱ አስተምሮት ስለሆነ ያው ቤተክርስቲያን ውስጥ እነዚህ ነገሮች አሉ። እንግዲህ አንተን የሚያገኙበት መንገድ እንግዲህ ለተመልካቾች ይሄንን ሚዲያ ለሚከታተሉ በተለያየም ደግሞ ይሄ ፕሮግራም ለሚደርሳቸው ሰዎች አድራሻህን እባክህ። ቲክቶክ አካውንት አለኝ።
ፈለገ ባቱኤል የሚል በዛም ፎሎ እያደረጉ ቢያበረታቱኝ መልካም ነው። ትለቃለህ? በዛ እለቃለሁ። ስንት ፎሎወር አለው? ወደ 4000 ምናምን። ያው ኦርቶዶክሳውያኖች እንዲያበረታቱኝ እፈልጋለሁኝ። ከዛም በተጨማሪ ደግሞ ቀጥታ ስልክ 0911 35 66 46 ነው ስልክ ቁጥሬ። በዛ ደውለው እንድናገለግል መንገድ ቢከፍቱልን ብዬ መልእክቴን አስተላልፋለሁ። ስለጋበዛችሁኝ አመሰግናለሁ። ይዘውም የመጣውን ስዕል ደግሞ እዚሁ አሁን እናሳያቸዋለን። ስለዚህ አንተ እየሰራሃቸው ብዙ አብያተ ክርስቲያናቶች አሉ። እግዚአብሔር ከፈቀደ አንድ ፕሮግራም አለን እና ቃል በቃል የሚል ፕሮግራም አለ። ሾፕ መተን ቃል እንገባልህ ማለት ነው። እኛ እዛው የምሰራበት ያንተ ስቱዲዮ መተን ያንተን አገልግሎት ሙሉ እንሰራለን። ይሄ ቃሌ ነው። ስለዚህ ይህንን ፕሮግራም የምትከታተሉ እንግዲህ የወንድማችንን ስልክ በመያዝ በመደወል እንድታበረታቱ፣ ቲክቶኩን ፎሎ እንድታደርጉ ከወዲሁ እናሳስባለን። እኛም ቲክቶካችን ላይ 100 ምናምን ፎሎወር አለው ላይ ሜንሽን እናደርጋለን። በደንብ አድርጋችሁ እንድታበረታቱልኝ እፈልጋለሁ። እንግዲህ መተህ ይህን ሁሉ አስተማሪ ይህንን እግዚአብሔር ያደረገልህን እህታችንን ይዘህ መተህ ምስክርነት ስለሰጣችሁ ከልብ አድርገን ነው የምናመሰግነው። ስለዚህ እዛው መተን የምሰሩበት ቦታ ደግሞ እስከምንገናኝ ድረስ እግዚአብሔር አምላክ በጤና በሰላም ይጠብቃችሁ። ተመልካቾቼ በሌላ እንግዳ እንገናኛለን። የዛሬው ፖድካስታችን ይህን ይመስል ነበረ። መልካም ጊዜ ይሁንላችሁ። ቪዲዮውን ስትጀምሩ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እንዲደርስ ማለት ነው። ኮሜንታችሁ ለኛ ጉልበት ነው። ስለዚህ እንወዳችኋለን። እግዚአብሔር ቤተክርስቲያናችን ይጠብቅልን።